ልቀቂኝ አልኩሽ አይደል? አንቺ ምንም አይመለክ አንቺ የተረገምሽ አፍሽን ዝጊ። በረሃብ ስትሰቃይ ያኔ መርዝ አይደለም ሌላም ነገር ትበላለህ። የሌሊ ነገር የማይፈታ እንቆቅልሽ ሆኗል። እና ሻውሪት ነው የምትጂው? አቤ ልቀቂኝ። ኤላ በጣም መጥፎ ሰው ነው። ብዙ ነገሮች አድርጓል። ሳትፈልገው እኮ ለማትፈልገው ሰው ሊድሯት ነው። ኧረ በፍጹም የለበትም። ኧረ ችግር ግን ምንድነው? ቆይ አንተ ሰው ብርሃን ለሊ የምትባል ታውቂያለሽ? ለሊ እኔ ሆስፒታል ውስጥ ምን የተፈጠረው? ከኤላዬ ጋር ነው? አዎ። ሲጀመር ማን ነው አንቺ እንደዚህ ያደረገሽ? ወዴት ሄደ? ወዴት አባቱ እንደሄደ እኔ እንጃ፣ ግን እዚህ የለም ማዘሯ። ለሊ ታውቂኛለሽ? ኧረ ሰው በዚህ ልክ ይቀየራል? ተረጋጊ አደይ። አልረጋጋም። እንዴት ነው የምረጋጋው? ደግሞ አታፍርም? አይንህም በጨዋጥ በቤቴ ድረስ መጣ። እሷ ግን አንተ የሰጣትን ያክል ቦታ የሰጠች አይመስለኝም። አልገባኝም። ቆይ ገዳዋን አጠገቡ አድርገህ ነው እንዴ ለማዳን የምትሞክረው? ይርቃል እንዴ? ኧረ አይርቅም፣ ቅርብ ነው። ነይ እንጂ ለሊ ለሊ ሻውን የት ነው የሄደችው? ለሊ ማን ነው? የሆነ ሰው እየጠራኝ ነው አይደል? ኧረ ምንም የጠራሽ አይደለም። አይ ኤላ ነው። ኤላ መጣ። እሱ አይደለም። ልቀቀኝ። ኤላ ነው። ኤላ እዚህ ነኝ። እሱ አይደለም። ዝም በይ ለሊ። ሻውን የት ሄደች ነው የሚባለው? ዝም በይ ልቀቀኝ። ዝም በይ ኤላ ልቀቀኝ። ለሊ ዝም በይ ልቀቀኝ። ኤላ ኤላ እዚህ ነኝ። ለሊ ይሄን ቆንጆ ደህና ነሽ? አይ ልጁ በጣም መጥፎ ሰው ነው። ኤላ እየጠራኝ ነበር። ኤላዬ ጋር ልሂድ። አይዞሽ እኔ ቆንጆ፣ አሁን መጥቼልሻለሁ። እሺ ብቻሽን ወዴትም መሄድ የለብሽም። አይሻ የተፈጠረው እንዴ የት ያቀኛል? ለምንድን ነው እንደዚህ የሚሆነው? ለሊ በቃ እኔ ሰዓት የለም፣ ወደ ቤት መመለስ አለብሽ። አልሰማኝም እንዴ? ከቤት እኮ ነው የመጣሁት። በማሚ በጣም ነው የተናደድኩባት፣ ግን አሁን መሄድ አለብኝ። ወዴት? ኤላዬ ጋር። እሺ እኔ ቶሎ በይ፣ በቃ ሰዓቱ እያለፈ ነው። የምን ሰዓት? ቀጠሮ እኮ የለንም። ደግሞ ከአንተ ጋር ካየኝ ይደብረዋል። ለምን ይደብረው? ባሌ ስለሆነ ነዋ። በጣም ነው የሚደብረው። እሺ ለሊ ገባኝ። በቃ አታስቢ፣ እኔ ያናገራለሁ። እሺ እኔ ወዴት? ኤላ ጋር አልሽም? እሺ ግን ደግሞ አንተም እንደሱ እንዳታረገኝ። እንዴት? አሁን ፈርቶ የሮጠው ልጅ ነው እሱ እኮ። ኤላዬ ጋር ልውሰድሽ ብሎ አፊን አፍኖኝ ነበር። እሱን ለምን ታምኛለሽ ለሊ? ገጀራውና አክስትሽ እኮ የፈለጉሽ ነው። አክስቴን ታውቃታለህ እንዴ? እንዴ አንቺ ታስታውሻታለሽ እንዴ? አዎ አክስቴ በጣም ጥሩ ሰው ናት። ማሚ ደግሞ በጣም ትወዳታለች። ቆይ ስንት አክስት ነው ያለሽ? አንድ ናታ፣ የማሚ እህት። እና እሷን ሴትዮ ነው ጥሩ ናት የምትይው? ኡፍ እያደከምከኝ ነው። ደከምሽ እንዴ? እኔ ቆንጆ ደከመሽ ብቻ። አይዞሽ በቃ ለሊ፣ ቅርብ ነው። እሺ እኔ እንሂድ። እሺ በቃ እጄን አትያዘ፣ ልቀቀኝ። አልበላም፣ መርዝ አለበት። ላንተማ የሚገባህ መርዝ ነበር። ማዘሯ አይሆንም ስላለችኝ እንጂ ለኔ መርዝ። እናንተ ሴቶችን ማመን እኮ መጨረሻው ይሄ ነው። ትሰማኛለህ? ገጀራው አርፈ የምትበላ ከሆነ ብላ፣ አይምትል ከሆነ ደግሞ ይቀራል። እሺ ይሸወጣለሁ። ይዘሽ ውጪ። እኔ አንቺን አምኜ አልበላም። አታስብ፣ ወስደዋለሁ። በረሃብ ስትሰቃይ ያኔ መርዝ አይደለም ሌላም ነገር ትበላለህ። እንደዛ አላረግም። ታውቂያለሽ አይደለም? ረሃብ እኔ ገጀራው ሌላ ነገርም እቋቋማለሁ። መብትክ ነው። ከዚህ መቼ ነው የምታስወጪኝ? ስትሞት ከዚህ ቤት ሬሳ ይወጣል። ያለበለዚያ ንቅንቅ አትል። አንቺ ምን ቤት ነሽ? ባቡሬስ እናት ሆናበት ነው። አንቺ ምንድነው እንደዚህ የሚያደርግሽ? ማዘሯ ለእኔም እናቴ ናት። ኧረ እንደዛ ተጀመረ? አዎ ገጀራው ተጀምሯል። አንተ ሁሌ ክፋት ብቻ ነው የምታስበው። ቆይ መች ነው እንደ ሰው ጥሩ ነገር የምታስበው? ይኸውልሽ እኔ ሰዎችን ለመምሰል አልሞከርኩም። እነሱ ባደጉበት መንገድ አላደኩም። ሁላችንም የተለያየ ነው፣ አፈጣጠራችን ላይ ሳይሆን አስተዳደጋችን ላይ ነው። አስተዳደጋችን ነው ባህሪያችንን የሚወስነው። አይ እንደዛ አይመስለኝም። ያንተ በጣም የተለየ ነው። መቼም ጥሩ የምትሆን አይመስለኝም። እንደዚህ እንድትናገርኝ አልፈልግም። እጄ ተፈታ ቀን ግን ይኸውልሽ እየጎተትኩ ነው ወንዝ ውስጥ መጥልሽ። እንደዚህ ታስረህ ትፎክራለህ እንዴ? እስኪ አርፈ ተቀመጥ፣ አትንቀልቀል። እሺ ሁላችሁም ዋጋችሁን ታገኛላችሁ። ጠብቁ። እየዛትክብን ባልሆነ
ማዘሯን ይቅርታ ጠይቆ እንደመውጣት። ቆይ አንተ ምን እያሰብክ ነው? ምንድነው ችግር? ይኸውልሽ መቼም ሴት ልጅ ጎንበስ ብዬ ይቅርታ አልጠይቅም። አረ አዎ ጥሩ። ማዘሯ ሌላ ያደረከው ነገር በደንብ ዋጋ ትከፍላለህ። ጠብቅ። ከዚህ ልውጣ እንጂ አይደለም ላንቺ ለባቡሩ አልመለስም። አሹ የት ሄዱ ነው? አሹ እኛን ክፈት እስኪ። አዲ እናቴ ይልነሽ እናትዬዋ ወይ ቆይ ምን ሆነሽ ነው አዲ? ድምጥሽን እኮ አጥፍተሽ ሮማኔም ዴቭም እኔም እኮ በጭንቀት ሞትን። በጣም ይቅርታሹ። እዛ እኮ ጥሩ ሁኔታ ውስጥ አልነበርኩ። ምን ነው? ምን ተፈጠረ አዲ? ብዙ ያልጠበቅኳቸው ነገሮች ተፈጥረዋል። እንዴት? አባቴ እዛ ከሄድኩኝ በኋላ ሀሳቡን ቀየረ። አይድል አሁን ሁሉ ነገር አልቆ ሳለ እንዲህ መባሉ አሁን ምን ይባላልሽ? ለሊ ያለች? አረ የለችም አዲ። እንዴ ወዴት ሄደች? እኔ ምን አውቄ ዴቭዬ። ኤላ እያለች እንደ እብድ በየመንገዱ መዞር ሆናል ስራዋ ብቻዋን። እሱማ እኔ ተኋላዋ እየተከተልኳት ነበር። ተኋላ ባቡሩ መጣና ተመለስ እኔ ከሷ ጋር ሄዳለሁ ሲለኝ ተመለስኩ። ቆይ ጓደኛዬ ምንድን ነው የሆነችብኝ? አረ ተያዴዋ የለሊ ነገር የማይፈታ እንቆቅልሽ ሆኗል። ለኔም ከብዶኛል። በቃ ወደ ቤት ልመለስ። እዛ ሄዳ ነው የሚሆነው። እሺ ነው አብረን እንሂድ። አይ አይሆንም። ለምን? እኔ ራሴ ሄዳለሁ። አደይ ይሻላል። አዎ ለትዬ እንደመጣው ንገረልኝ። ብትሄጂስ ምን ጥቅም አለውና አዲ? እንዴት አዲ መች ታስታውስሽና ሰማይና ምድር እኮ ነው የተገለባበጠባት። እኔንም አታስታውሰኝ እና ማንንም አታስታውስም እያልኩሽ አዲ። ቢሆንም ሂጄ ማግኘት አለብኝ። አደይ ምን ነው ዴቭዬዋ? ቆይ ነገሮች መቼ ነው የሚስተካከሉት? የእሷ ነገር እኔንም ግራ ገብቶኛል። እቄ ገብቼ ሰርግ ተደግሶ በላለሁ ስለ እንደዚህ መሆኑ አሁን በጣም ያሳዝናል። ይኸውልሽ ማንም ምንም ይበል እኔ ያገባታለሁ። አባቷስ እሺ ተበፊትም እሷ እዚህ መምጣቷን አልፈለጉም። ነገረ ስራቸው ሁሉ እኮ ጋሼ ትክክል አይደለም። እናቷ እምቢት አሉ ግን ነገሩ አበቃ። እንዴ አዴ ደስታን ያለ እናቷ መች ትፈልግና ዴቭ? ገና እንደዛ ማለቱ አይቀርም። ሁሌ አዴም በቀረብኳት ቁጥር እየሸሸችኝ ነው። እሷማ እንዴ ልቧን ሰታ የለ ተይዋላ ምን ይፈጠራል ብለህ ነው? ልብ ለልብ እኮ ተጣጥማችኋል ዴቭዬ። እንዲህ መጨነቅ የለብህም። ታውቃለህ ያ በቃ መስሎኝ ነበር። አሁን ግን ድጋሚ መታገል አልፈልግም። በቃ በጣም ደክሞኝ። ዴቭ ለፍቅር እኮ ከዚህ በላይ መስዋዕትነት ይከፈላል። ደግሞ ፈተናችሁ የበዛው ለመልካም ነው። አትጨነቅ። አሹ ያለ መጨነቅ አልችልም። የኔና ያደይ ነገር እንደዚህ ይሆናል ብዬ አልጠበቅኩም ነበር። አይዞህ ወንድሜ፣ አንዳንድ ጊዜ እኛ ባሰብነው ሳይሆን ፈጣሪ ባሰበልን ነው ነገሮች የሚሆኑት። ጠንከር በል ዴቭዬ፣ ጠንከር በል። ይሄ ደግሞ መሆን የለበትም። አዴን ማግባት አለብኝ። ታዲያ እሷ መቼ አላገባም አለች ዴቭዬዋ? ማለቷ ይቀራል ብለን? አይ የለም፣ እንዲህ ያለውን ውሳኔማ የምትወስን አይመስለኝም። የምርህን ነው አሹ? አዎ ዴቭ፣ አዴ ማለት እኮ ጠንካራ ሴት ነች አይደለም? ይሄንን ሌላም ነገር አልፈዋለች። ዴቭዬ አንተ ሁሉንም በወዲህ ይዘህ ጠንከር፣ ጨከን፣ ቆምጠጥ ማለት ነው ያለብህ። አንተ ቀድመህ ከደከመማ ነገሩ ሁሉ አበቃ። ምን ላድርጋሹ? ግራ ቢገባኝ እኮ። አይዞህ ዴቭዬ። አዎ አይዞህ። እንዴ አቤ ኤሊ ዳይመንድ እንዴት ነሽ? እንዴት ነህ? ሰላም ነው? ቆይ አቤ ለስራ ሄዳለሁ ብለኛ ነበር እንዴ? ተመለስኩ እኮ በቃ ወደ ሌላ ቀን ተቀየረ። እሰይ እንኳን ደህና መጣችሁ። ዳይመንድ ዛሬ ከየት ተገኘ? አለው ፈላጊ የለንም እንጂ እኛማ ሰው እንፈልጋለን አይደል? አዎ ኤሊዬ፣ ቀልዱን ተይውና ቁም ነገር ላውራሽ ነው የመጣሁት። ምን ዳይመንድ ምንድን ነው የምታወራኝ? በጣም ብዙ ነገር። ይኸውልሽ እኔ ቆንጆ ስለኔና ስለ አንቺ በደንብ መማከር አለብን። ምን አቤ? ይኸውልሽ እኔና አንቺ አሁን እየኖርንበት ያለው መንገድ ልክ አይደለም። በቃ መሄድ አለብን። ወዴት? ቆይ ወዴት ነው የምንሄደው? ነግሬሻለሁ እኮ በቃ ወደዛ መሄድ አለብን። የት? ብቻ ሀገራችንን ለቀን ወደ ሰው ሀገር እንሂድ እያልከኝ አይደለም አይደል? አይደለም በጭራሽ። ታዲያ እንዴት ነው አቤ? ይኸውልሽ ኤሊዬ፣ እዚህ የራሳችሁ ቤት የላችሁ። በዛ ላይ ደግሞ ቤት መስራት በአሁኑ ሰዓት በጣም ከባድ ነው።
ስለዚህ በቃ እዛ ሄዳችሁ ሰርታችሁ የራሳችሁን ንብረት ብታፈሩ ይሻላል። አይ እኔ አጎት በህይወት እያለ ከዚህ ሀገር ወዴትም አልሄድም። ምን ችግር አለው ሄሉ? እንዴ ብዙ ችግር አለ እንጂ ዳይመንድ ምን ማለት ነው ይሄ? መቼስ አሁን ከዚህ በኋላ አቤን አግብተሽ እየኖርሽ አጎቴ ብለሽ አትሄጂም አይደል ሄሉ? ለምን የመጣልሽን እድል ታበላሻለሽ? አይ አይሆንም አቤ፣ ላንተ ነግሬሃለሁ። አሁን ዳይመንድ ስለመጣ ምንም የሚቀየር ነገር አይኖርም። አሬ ሄልዬ እንዴ ቤትሽ ድረስ ሽምግልና መጥቼ እንደዚህ ዝም ነው የሚባለው? ታዲያ ምን ላርግ ዳይመንድ? ግራ ስለገባኝ እኮ ነው። ይሄ ሁሉ ዘመን ቁጭ ብዬ መጠበቄ ለዚሁ ነበር? ለምን ሁሉ ነገር ከንቱ ይሆናል ሄሉ? እንዴ አቤም እኮ አብረን እንሂድ እኮ ነው ያለሽ። እኔ አልፈልግም። ይሄ ነገር ቢቀርብን ነው የሚሻለው። ፍቅራችን ላይ ትልቅ ችግር ነው የሚያመጣው። ይኸውልሽ ሄልዬ እኔ እንደ ወንድምነት የምመክርሽ አንቺ ዝም ብለሽ ፈርተሽ ነው እንጂ ለአንቺም ለሱም እዛ ሄዳችሁ ስራ ብትሰሩ ይሻላችሁ። አይ ልታሳምኑኝ አትሞክሩ። የኔ ውሳኔ አንድ ነው። አቤ አንተ መሄድ ከፈለክ መሄድ ትችላለህ። እንዲ እና እሺ አሁን ወዴት ነው የምትሄጂው? አቤ ልቀቀኝ። ወይ ጉድ! ወንድሜ ቻለው እንግዲህ ያው ያፈቀርካት እንደዚህ ለመቃጠል አይደል? ተንገብገብ ከላይ ነው ትእዛዙ። አይ ብቸኝነት፣ አንተ ብቸኝነትን የመሰለ ምን ደስታ አለ? በዚህ ግባ የለ በዚህ ወጣ የለ ወረድ የለ ተኛ የለ ተነሳ የለ ተቀመጥ ብቻን በራስ ሐሳብና መንገድ ማሸቅጠጥ ሆ እንኳን ብቸኛ አይደል። በሰላም ገባሽ አይደል? ጎሽ ተመስገን ተመስገን። እንኳን ብቻ በሰላም ሄድሽልኝ። ኧረ አትጨነቂ አትጨነቂ፣ እኛ ደህና ነን። እሺ እሺ እናቴ፣ እሺ ሰላም ሁኚልኝ፣ ደህና ሁኚ። እሺ በቃ እማዬ አሁን ድምፅ ሰማሽ አይደል? ምንም ያስጨንቅሽ ነገር የለም። ኧረ አልጨነቅም፣ ተመስገን። እንኳን በሰላም ሄደችልኝ እንጂ እንደ አባትሽማ ቢሆን ይሄን ያልቆልኝ ነበር። እማዬ ቡና ላፍላ? አይ ተዩ ይቅርብኝ። እሺ እማዬ። ታዲያ ወዴት ነው ጥድፊያው? እንጨት እንጨት ማለቴ ውሃ ልቀዳ ነው። በይ ቶሎ ሄደሽ ነይ። እሺ ቶሎ እመለሳለሁ። ቶሎ ነይ ብዬሻለሁ ደግሞ እንዳትቆይ። ዶክተር አንድ ነገር በልና መሰጣትን መድኃኒት ስጣት። እኔ ምንም አልቻልኳት። እስካሁን መድኃኒቱን አልወሰደችም እንዴ? አዎ ዶክተር አልወሰደችም። ቆይ ለምን በዚህ ልክ ትዘናጋላችሁ? ኤላዬ ኤላ ከወስድሻለሁ ብሎኝ ግን እኔ አላመንኩትም ነበር። ግን እሱ እዚህ ያመጣኝ። እሺ ቁጭ በይ። አይ ኤላዬ እኔ እኮ በጣም ናፍቀኛል። ቆይ አንተ አልናፍቅህም እንዴ? ይኸውልሽ ለሊ እንደዛ አትሆኝ እሺ። አሁን እዚህ ጋር ቁጭ በይ። ወዴት ልትሄድ ነው? መጣሁ ለሊ። ለምንድን ነው እንደዚህ የምታይኝ? እንዴት አየሽ? አሁን ልክ እንደምታይኝ ነው። ስላደረስከኝና ቃልን ስላከበርክ ደግሞ አመሰግናለሁ። አሁን መሄድ ትችላለህ። ወዴት? ወደ ፈለክበት ተመለስ። ኤላዬ ካለ ለእኔ ማንም አያስፈልገኝ። ኤላ? አዎ ኤላን እኮ እኔ ለደቂቃም ቢሆን ካሜራ ሰጥቼ አላውቅም። ይሄን ያህል? አዎ ኤላዬን በጣም ነው የማፈቅረው። አንተ ደግሞ በፍቅራችን መሀል ባትገባ በጣም ደስ ይለኛል። ቆይ እዚህ ምን ትሰራለህ? በቃ ሂድ። ይሄንን ቀን በጣም እፈራዋለሁ ለሊ። ቀኑ ለምንድን ነው የሚያስፈራው? አንቺ እንደዚህ ሆንሽበት ለሊ። እሱን መርሳት አለብሽ። ኤላ በጣም መጥፎ ሰው ነው። ብዙ ነገሮች አድርጓል። ወይ ሰማኛለህ? ከዚህ በኋላ ስለ ኤላ መጥፎ ነገር እንድትናገር አልፈልግም። እሺ በቃ ዝም በል። እሺ ዝም በል በቃ። ኤላዬ ይሄን ልጅ አስወጣው። ምን አደረገ? ምን ያላደረገው ነገር አለ? ስላንተ እኮ መጥፎ ነገር እየነገረኝ ነው ያለው። ኤላዬ በቃ አስወጣው። ውጣ በቃ። ምን ታፈጣለህ? በቃሽ ለሊ፣ ወደ ራስሽ ተመለሽ። እኔም እኮ ሰው ነኝ፣ ስሜት አለኝ። እንዴት ነው የምታወሪው? ለሊ እንደዚህ አታርጊ፣ በጣም እያስከፋሽ። ተረጋጋ ባቡሬ። ያለበት ስሜት ይገባኛል፣ ግን ሰዓቱ ሄዷል። መድኃኒቱን መውሰድ አለባት። ውጭ ይጠብቀኛል። እሺ ዶክተር፣ ቶሎ ጨርስ።
የኔ ፍቅር በቃ ይህ ልጅ አትጥራው፣ አያስፈልገንም እኮ። እሺ ድጋሚ እንዳይመጣ አድርገዋለሁ። ግን አንቺ መጀመሪያ መድኃኒት ማዋጥ አለብሽ። እኔ መድኃኒት ማዋጥ አልፈልግም። እንዴ ለምንድን ነው እኔ እንደ በሽተኛ ሁሌ መድኃኒት የምወጣው? ሰሞኑን እኮ ራስሽን እየሳትሽ ስለነበረ ነው። ደግሞ ቀለል ያለ መድኃኒት ነው የምሰጥሽ። አይ እኔ ምንም መድኃኒት ማዋጥ አልፈልግም። እኔ እኮ ደህና ነኝ። አንተ ስትጠፋ ብቻ ነው የሚጨንቀኝ እንጂ ደህና ነኝ። እሱማ አዋቃለሁ እኮ በጣም ደስተኛ ነሽ። ግን ደግሞ የምትወጂኝ ከሆነ ይሄ መድኃኒት ዋጭ። እርግጠኛ ነህ ኢላይ ለዋጥ? አዎ ቤዛ ምንድን ነው ያስደነገጥሽ? ኧረ እኔ አልደነገጥኩም። አይደለም? አዎ ምን ነው የደነገጥኩ መስላለሁ እንዴ? ለሊ ምንድን ነው ያላችሁ? ምን ሆነች ደግሞ? ምን እንደሆነች እያይሻል እንዴ? አይዞህ ባቡሬ። ስሚ፣ ኧረ እጄን እያሳመምከኝ ነው። የለሊ እንደዚህ መሆን ላይ እጅሽ አለበት? ኧረ በፍጹም የለበትም። ኧረ አዎ እርግጠኛ ነኝ። እኔ እኮ ወደ ራሴ ተመልሻለሁ፣ ወደ ፈጣሪም ተመልሻለሁ። እንደዚህ አይነት ነገር አላደርግም ባቡሬ። ያርግልሽ። ለሊን ግን በደንብ ተንከባከባት። እሺ እንከባከባታለሁ። በእርግጠኝነት እጅ ልጅ እቸው አለበት። ያለ ምክንያትማ እንደዚህ ያተረጋጋ። እኔ የምለው ሩት ታውሪን ነው ጥፍት የምትለው? ቆይ እኔ እንጃ እትዬ፣ ምናልባት ግን ለሊ ጋር ሆነ ይሆናል። ለሊ ምን ሩታን ብቻ ሁሉንም ሰው እያሞኘች ነው። እንዴት ናችሁ? ዴቪዬ እንዴት ነህ? ዴቭ እታለም አደይ መታለች። መቼ? ዛሬ ተመለሰች። ምን ነው ሽማግሌዎቹስ ለምን ተመለሰች? እናቷም አባቷም ፈቃደኛ አልሆኑ። ወይ ልጄን ምን ነው አሉ? እኔ እንጃ እታለም፣ እኔም ለምን እንደሆነ አልገባኝ። መጀመሪያም ቢሆን እኮ የማይሆን ነገር ነበር የሞከራችሁት። ምኑ ነው የማይሞከር? ያንተና ያደይ ጋብቻ ነው። እና ደስ አለሽ? እንደማይሆን እኮ ነግሬህ ነበር። ፍቅር ተይ። ዴቭ ያልጠበቀው ነገር በመሆኑ በጣም አዝኛለሁ። ምን ማድረግ እንዳለብኝ ራሱ አላውቅም። እታለም ግራ ገብቶኛል። ዴቭ ከጎናውን አደይም አልነገረችም እንጂ ልቧ ይሄኔ በጣም አዝኗል። እሱማ እታለም በጣም ተጎድታለች። ሳትፈልገው እኮ ለማትፈልገው ሰው ሊድሯት ነበር። ይሄ ሁሉ የሆነው ደግሞ በእኔ። አንተ ምን አደረግክ ዴቭ? አትጨነቅ፣ ሁሉንም ነገር ለፈጣሪ ስጥሽ። እታለም እንዴት አልጨነቅም? ነገሮችን ቆም ብላችሁ ለማስተካከል መሞከር ነው እንጂ መጨነቅ ጥሩ አይደለም። እታለም ቆይ ከዚህ በላይ እንዴት ሊስተካከል ይችላል? እሺ እኔስ ከዚህ በላይ እንዴት ላስተካከል እችላለሁ? እታለም ሁሉም ነገር ድክም ብሎኛል። አደይም ሞራል አጥፍቷል። ቆይ ምን ማለት ነው ታዲያ? በዚህ ጊዜ እኮ ነው ከጎና መሆን ያለብህ። እታለም አላውቅም፣ የኔና የአደይ ነገር ፈተና እየበዛብኝ። በቃ ይሄ ነገር አበቃለት አለቀ ብዬ ሳስብ ሌላ ችግር ደግሞ ይፈጠራል። የአደይን ስሜትና ፍላጎት ሳትረዳ እንደዚህ አትበል ዴቭ። በቃ እታለም ገብቼ ረፍት ላድርግ። ለሊን አገኘሃት እንዴ? አላገኘኋትም እታለም። አደይ ልፈልጋት ሄዳለች። አደይ ለሊን ስታያት በጣም ነው የምታዝነው። ነገሮች ተደራረቡባት። ዴቭ ያንተን ነገር ብቻ እያነሳ አታስጨንቃት፣ ከጎኗ አሁን። እኔም ደግሞ ለሽማግሌዎቹ ነግራቸዋለሁ። እሺ እታለም፣ ደግሞ በጣም ይቅርታሽ። እርግጠኛ ሳሉ ሌሎች ሰዎች ጋር አስኬድኩሽ። አታስብ ዴቭ፣ ሁሉም ነገር ይስተካከላል። ጠንከር በል እሺ? እሺ በቃ ሊድ። እማዬ ቆይ ለምንድን ነው ተስፋ የምትሰጪው? እነሱ ስለሚዋደዱ ማንም ሰው በመሀላቸው ቢገባ አይለያዩ። እሱን እንኳን እርግጠኛ መሆን አይቻልም። ለሊ አደይን አገኘሻት እንዴ? አደይ? አዎ። ማናት እሷ? እንዴ ላይ በእኔና በአንተ መሀል ማንንም ሰው አናስገባም ተባብለን አልነበር እንዴ? ማንን አስገባው? ገና ነገር ቃል ልትገቢልኝ እፈልጋለሁ። ምን? መድኃኒትሽን በአግባቡና በሰዓቱ ዋጭ ስትባይ እሺ ብለሽ ማወጥ አለብሽ። እሺ እኔ ዶክተር እወጣለሁ። አንተ ብለኝ ምንም የማላደርገው ነገር እንደሌለ ታውቃለህ አይደል? እኔ ደግሞ እዚህ ሆስፒታል ውስጥ እያገለገልኩኝ ነው። ሌሎች ታካሚዎች ስለሚጠብቁኝ አንቺ ከባቡሬ ጋር ወደ ቤት ሂጂ። አይ ኢየሱስ ስም አታንሳው። በቃ እኔ ከሱ ወዴትም አልሄድም። ለሊ መሄድ አለብሽ። አይ እኔ ወዴትም አልሄድም። ይላይ ለሊ እዚህ ሆነሽ እኮ ታካሚዎች ማየት አልችልም። ልትረጂኝ ይገባል። እሺ በቃ አትናደድ። ይላይ ግን ባቡሬ ደባሪ ነው ወይ? ለማሚ ደውልላትና ከሷ ጋር ልሂድ። ሌላም ደግሞ ቃል የምትገቢልኝ ነገር አለ።
ምን? ባቡሬ አብሮሽ መሆን አለበት። አትግፊው እሺ? ኤላዬ ግን ታውቀዋል፣ በጣም ተቀይራል እኮ። በፊት እኮ ካጠገቤ ማንም ሰው እንዲኖር አትፈልግም ነበር። ቆይ ምን ነክቶዋል? አሁን እኮ እንደፊቱ አይደለም። ልታምኚው ይገባል። በምትናገራቸው ነገሮች ቅስሙ የተሰበረ ነው። ታዲያ እኔ ምን አገባኝ? አይድረስብኝ አልደርስበትም በቃ። እንዴ ለምንድን ነው እየተከተለ የሚያስጨንቀኝ? ስለሚወድሽ እንድትጎጂ ስለማይፈልግ እኮ ነው። ከቅድም ጀምሮ እኮ ባቡሬ ባቡሬ እያልክ ነው። ኤላዬ በቃ ስለኔና ስላንተ እናውራ። ስለኔና ስላንቺ ምን? በጣም ብዙ ነገር እኮ። ለሊ ምንድን ነው እሱ? ታገባኛለህ? የሚያምር ቀለበት እፈልጋለሁ። ዶክተር ታካሚዎቹ ቅሬታ እያቀረቡ ነው። ሩታዬ ወይ ለሊ? ቤዛ ለሊን ዝሻቶች። እሺ ለሊ ነይ እንውጣ። አንቺም እዚህ ነሽ እንዴ ሩታ? አዎ እኔም እዚህ ነኝ። ነይ እንሂድ። ወዴት? አንቺ ወደ ፈለግሽበት ቦታ እንሂድ። ቤዛ ከባቡሬ ጋር አስማሚያት። ከዛ አንቺ ወደ ስራ ተመለሽ። ደግሞ ታካሚዎቹን ይቅርታ ጠይቅልኝ። እሺ ዶክተር ነይ ለሊ። ኤላዬ ትናፍቀኛለህ እኮ። ካንተ ጋር እዚህ ብሆን ደስ ይለኝ ነበር፣ ግን ደግሞ አንተ አትፈልግም። ማኩረፍ ግን አይቻልም። አንተና የምታስኮርፈኝ። እሺ በቃ ሄዳለሁ፣ ግን ኤላዬ እንዳትቆይ እሺ? አንተ እዚህ የምትቆይ ከሆነ ናፍቆቱ አያስቀምጠኝም። እሺ በቃ እመጣለሁ። እሺ በቃ። አጎቴ ብርሃን፣ እማዬን ግን ምንድን ያደረካት? ምን አደረኳት ደግሞ? አንቺ ምን ልትወቅሽ ነው? አጎቴ ግን በጣም ጨካኝ ሰው ነህ። ምን አንቺ? አዎ። ቆይ ግን ምን ማድረግ ነው? እንዴት እማዬን ትገፈትራታለህ? አንድ ነገር ሆና ቢሆን ግን አልለቀህም ነበር። አንቺ እንደዚህ ያለ አነጋገር ከየት ነው የተማርሽው? እንዴት ነው የምትናገርኝ? እንዴት ተናገርኩ? ቆይ ችግር ግን ምንድን ነው? ቆይ አንተ ሰው። ብርሃን፣ ምንም ችግር የለብኝም። እርግጠኛ ነህ ግን? በዛ ልክ እናቴን እንደዛ ማድረግ ለምን አስፈለገ? አውቄ እንዳልሆነ አንቺም አይተሻል። እናትሽ መታ ተጠመጠመችብኝ እና ምን ማድረግ ነበረብኝ? አጎቴ ስለሆንክ አክብሬሃለሁ፣ ግን በጣም አዝኜብሃለሁ። ከዚህ በኋላ እናቴን ብትናገራት አልለቀህም። አረ ይሄ ነገር እንዴት ነው? አባቷም ይሄው ልጁም። እቺ ሴትዮ እንዴት እያሰበች ነው እንዴ? እኔ ልገላት አልሞከርኩም። በሰዓቱ ስሜታዊ ሆኜ እንጂ ረዲያ ሄጄ ልጠይቃት። አዴ ኪንጎ እንዴት ነህ? ደህና ነኝ። ቆይ ሽምግልናስ? በቃ አልተሳካም። ለምን? አባቴ አልተስማማ። ውይ በጣም አዝናለሁ። ለሊኔ ታታል እንዴ? አይ አላየኋትም። እሺ በቃ ግን እንዳይመልስ። አሁን ገና ከስራ መመለስ ነው። አላገኘሁትም። እሱ በቃ ስታገኘው እንደመጣው ንገርልኝ። የኔ እህት። አቤት። ላስቸግርሽ፣ እዚህ ሰፈር ለሊ የምትባል ታውቂያለሽ? ለሊ? እኔ? አዎ። ትታወቃላችሁ እንዴ? አዎ። ምን ነው ለሊዬ ምን ሆነች? እኔ የምልሽ አንቺ ግን ማንሽ? እኔ አደይ ነኝ። ምን ነው ችግር አለ እንዴ? አይ ለሊ የበፊት ወዳጅ ናት። አረ አሁን ላገኛት ፈልጌ አጣኋት። ምናልባት የት እንዳለች ታውቂያለሽ? አይ እኔም ገና እየፈለግኳት ነው። ግን ስልክህን ልያዝና እንዳገኘኋት እደውልልሃለሁ። በጣም ጥሩ ሀሳብ። 09 አይ ጽፈህ ስጠኝ። ስልክ አላስኩ። እሺ በቃ እደውላለሁ። እሺ። ማነሽ አንቺ? ቆይ መሽከርከሩ ነው ደስተኛ ያደረገሽ? ና አንተም ከኔ ጋር ና። ወዴት? እንሽከርከር። ና። አንቺ ሙድ እያልሽ ነው እንዴ? ምን ችግር አለው? ና። እንሽከርከርና። ምን እያደረግሽ ነው? ልቀቂኝ እንጂ። እንዴ
ፊት ለምንድን ነው የምታኮሳትረው? ብታይ እኮ ፊቱን ብታይ በጣም ነው የሚያስፈራው። አንቺ ደግሞ ታምሪያለሽ ለሊ። እኔም ማድረቅ አትችልም? እሺ ለምን? ምክንያቱም ኤላዬ ከሰማ ይጣላል። ኤላ አትበል አልኩሽም ለሊ። እሱን ለደቂቃ እንኳን ሳልጠራ መዋል አልችልም። እንዴት እንደምወደው እኮ ስላልገባ ነው። ነሽ በቃ ወደ ቤት እንሂድ። ወደ ቤት እንዴ? ቤቴ እኮ በዚህ ጋር እንጂ በዛ ጋር አይደለም። ና አብረን እንሂድ በዚህ ጋር። አይ ለሊ በሱ ጋር ነው። ቤትሽ በዚህ ጋር ነው። ልታታለኝ አትሞክር እሺ? የኔ ቤት በዚህ ጋር ነው። እሺ በዛ ነው። ግን ቆይ ሆስፒታል ውስጥ ምን ተፈጠረ? ከኤላዬ ጋር ነው? አዎ አሙሽ ነበር። እና ታዲያ ምን ቢፈጠር ነው አይምሮሽ ወደ ኋላ ተመልሶ መኖር ጀመረው? አንተ ልጅ አይምሮ ወደ ኋላ ይመለሳል እንዴ? እኔ እኮ ከኤላዬ ጋር ሁሌም ደስተኛ ነኝ። እሺ ለሊ በቃ ገባኝ። አንቺ ምን የምታውቂው ነገር የለም? ብዙ ነገር አውቃለሁ። የኤላዬ አባት በጣም ኃይለኛ ነው። ብታይ የሆነ ጊዜ ላይ እኔና ኤላዬ ልጆችን ሁለታችንም ገርፎን ነበር። ኤላዬ አባቱን ስለሚፈራው ነው እንጂ እኔም በጣም ነው የሚወደኝ። ማዘሯ ገጀራውን አንቺ ነው ለቀቅሽው? አረ እኔ አይደለሁም። ምንድነው እሱ ልጄ? ማዘሯ የለም። እኔ ወዴት ሄደ? ወዴት አባቱ እንደሄደ እኔ እንጃ፣ ግን እዚህ የለም። ማዘሯ ነግሬያችሁ ነበር፣ ለህግ አሳልፎ መስጠት እንጂ በራስ መቅጣት መጨረሻው በቀል ይሆናል ብዬ ነግሬያችሁ ነበር። ወይኔ በቃ ረባልሽ ደውዬ ልንገረው። ከዚህ ከወጣ ብዙ ነገር ነው የሚያበላሸው። ሄሎ ባርች፣ ገጀራው እዚህ የለም። ለሊ እስቲ ቀስ በይ። ኡፍ በቃ ትከታተለኝ አልፈልግም። ዘርበልልኝ። እሺ ዞርልሻለሁ፣ ግን እስቲ ራስሽን ተመልከች። ይሄን እስቲ ባቡሬ እኮ ነው። ምን ደህና ስም እንዳለው 10 ጊዜ 8 ትደጋግምልኛለህ። አረ ለሊ ተይ በእግዚአብሔር። ኡፍ በቃ ይበቃሃል። እኔ ልሂድ። ወዴት? አንተ አይመለከትም፣ እንዳትከተለኝ። የኔ የሆነ ሰው እየተከታተለኝ ነው። እባክሽ እርጅኝ። ለልዬ ታውቂኛለሽ? ምንድን ነው የምትስቂው? ቆይ ስሜን ሁላችሁም ነው የምታውቁት? አደይ ተመለሽን። ትተዋወቃለች? አደይንም ረስተሻታል? አደይ አበባ። ኦ የሁለታችሁ ስም ግን በጣም ነው የሚያስቀው። ለልዬ ቆይ ምንድን ነው የሆንሽው? እኔንም ረስተሽኝ? ማነሽ አንቺ? እኔ ከዚህ በፊት አይቼሽ አላውቅም። ነው ወይስ ሚስት ናት? አረ ስለፈጠረሽ አንቺ ምን ማለትሽ ነው? ምን አደረኩ እኔ? ሀቃቁን ነው የተናገርኩት አይደል? አዎ ሌላ የተለየ ምንም አላልኩ። ለሊ አደይ ጓደኛሽ ናት። ውሸታም። እኔ አደይ የምትባል ጓደኛ የለችኝም። ሁለታችሁም ልታታሉኝ አትሞክሩ። በቃ ሁለታችሁም እንዳትከተሉኝ እሺ? አልፈልጋችሁም። ቆይሽ ቆይ ምንድን ነው የሆነችው? ለሊ እንደዚህ አለች። ሁሉን ነገር ረስታለች። እኔንም ረስተኛለች? አዎ አደይ በቃ ትንሽ ከራቀኝ ደግሞ ትጠፋብናለች። እሷን ይዤ ልምጣ። ለሊ ለሊ ያምላኪ ቆይ ምንድን ነው የተፈጠረው? ለሊ ለምንድን ነው እንደዚህ የተቀየረችብኝ? ብርሃን። አቤት አባዬ። ነይ እስኪ ልጄ። ምን ነው አባዬ? ልሄድ ነው። ወዴት? ወደ ደጋ ወጥቼ ንጉሱ የቀጡኝን ቅጣት ተቀጥቼ እመጣለሁ። ለትንሽ ጊዜ። የምን ቅጣት? ይኸውልሽ ለሶስተኛ ጊዜ ተዘጋጅተው ሊወስዷት አደይን ይኸውልሽ ጉድ አደረገች። ስለዚህ ቅጣት ተጥሎብኛል እና እኔም ሄደ ነው። እሱ እኮ የአደይ ጥፋት ሳይሆን ያንተ ጥፋት ነው አባዬ። ደግሞ ተሳስተሃል። እሱማ እኮ ነው ያሸንፋታለሁ ብዬ ነበር። ከከተማ ሄጄ ጆሮዋን ይዤ አመጣታለሁ ብዬ አስቤ ነበር። እኔማ እናንተን ጥዬ ብሄድ አብረው ኮበለለ ብለው ነገሩን ያጦዙታል ብዬ ፈርቼ እኮ ነው። ከዚህ ሁሉ ልሂድና እዛው የሚቀጡኝን ቅጣት ልቀጣ። መልካም መንገድ አባዬ። አንቺ እንኳን ለእኔ መራራት ተውሽ። አይ እስቲ ይሁን።
ፈጣሪ ሆይ አንተ በሄደበት ሁሉ ጠብቀው። አትካዲ። እኔ ደግሞ ምን አደረኩ? የት ጠፍተህ ነው? ቆይ የት ጠፍተህ ነው ብለህ እንኳን አትፈልገኝም? ቆይ የት ነበርክ? እነ ባቡሬ ቤታቸው ዘግቶብኝ ነበር። ምን ይሁን ብለው? እናታችንን ይቅርታ ካልጠየቅ ካልለቅህም ብለውኝ ነው። ልክ ናቸው። እናት በዚህ ልክ ልትሰቃይ አይገባትም። አንተም ከነሱ ጎና። እኔ አይደለሁም፣ እውነታውን ነው ያወራሁት። ይኸውልህ ዓለም ላይ ያሉ እውነቶች ለእኔ እውነት አይደሉም። አሁን ያቺ ለሌ ነች፣ ሆስፒታል ውስጥ ናት ያለችው። ታማለች። መታመሟን እኮ ሰማሁ ዳኒ። ምንድን ነው የምትለው? እሷ እኮ አብዳለች። ምንም የምታስታውሰው ሰው የለም። ታዲያ እኮ ይሄ ጥሩ ነው፣ የኔን ስራ ያቀልልኛል። እሱስ ልክ ብላል ገጀራው፣ ቀላል ይሆናል። ግን ከዛ በፊት መድኃኒቶቹን አምጥቻቸዋለሁ። የመርክን ነው? ጊዜያቸውን ያለፈባቸውን መድኃኒቶች በኦሪጂናሎቹ ቀየርካቸው? አዎ ቀያይራቸዋለሁ። እንዴት እንደዚህ ልታረግ ቻልክ? ማለት አልገባኝም። እንዴት እንደዚህ ነገር ተፈጠረ? ሆስፒታል ውስጥ ሰው አገኘው። ብሩን የሚያስገቡ ከሆነ አሁን ላምጣላቸው። እሺ እነግራቸዋለሁ፣ ግን አታስብ። ግን ሆስፒታል ውስጥ ያለውን ሰው ብታስተዋውቀኝ አሪፍ ነው። ማንነቷ እንዲታወቅ አትፈልግም? ጥሩ። ግን ይኸውልህ አደጋ ላይ የሚጥለን ነገር እንዳትሰራ ተጠንቀቅ። እሺ እጠነቀቃለሁ ገጀራው፣ ነገሮቹን አስተካክላለሁ። ልክ ነህ። እዛ ያለን ሰው ለሊ ለማግኘት ይረዳናል። የለሊን ጉዳይ ለኔ ተው፣ እኔ አመጣታለሁ፣ አታስብ። ጥሩ፣ ጠብቃለሁ። መድኃኒቶቹን ግን በፍጥነት አንጣቸው። መጀመሪያ ብሩን አስገባው ገጀራ። ይኸውልህ እኔና አንተ እንተማመን። አይ እንደዛ ለማለት ፈልጌ አይደለም፣ ግን መድኃኒቶቹን ለማግኘት ብሩን መስጠት አለብኝ። ሌሎቹ መድኃኒቶች የሚድናቀየር አንድ ላይ ነው ብሩን ማስገባው። እንዲሁ ዝም ብሎ ነገር የለም። እሺ ገጀራው አታስብ፣ ይስተካከላል። እሺ ዳኒ አፈጣጥ ነው። ምንም አይነት ስህተት ግን አልፈልግም። እሺ በቃ ገጀራ። እሷንም ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ። ያኔ እንዳልኩራቻ በፍቅር ጎኔ ዛሬ ማየት። አሹ። አቤት። አቤት። አዎ አቤት። እሺ ይሁንልህ። ቆይ ግን ለሊን የት ትታት ነው የመጣው? ባቡሩ ተመለስ ሲለኝ ትቻት መጣሁ። ኧረ እኔ ቅብጠቷን አልቻልኩትም። ከሊዲያዬ ብሳ ቁጭ ብላ የለ እንዴ? ወዳ መስሎ ነው። ተይዛ እኮ ነው። ኧረ ሰው በዚህ ልክ ይቀየራል? አቤት ሰው መሆን። ነገ እኮ ምን እንደምንሆን አናውቅም። እሱ ነው አሹ፣ ልክ ነህ። የለሊ ነገር በጣም ይገርማል። እንዴ ታዲያስ ሮማኔ ተመገረም አልፎ ያስደንቃል ሁኔታዋ። በጣም አሹ፣ ነገሩ ግራ ያጋባል። ማን ነው? ሄሉዬ እንዴት ነሽ? ምን ነው ጠፋሽ? እያሰብኩሽ ነበር። መቼ ጠፋሽ ብለሽ ጠየቅሽኝ? እኔ እንደሆነ ሁሌ ብቻዬን ነኝ። ለምን ብቻሽን ሄሉዬ? ያው የሌን ነገር ታውቂ የለ። ቁርስ ሰራው ጨረስኩ ስል ምሳ ይመጣል፣ ምሳን ደግሞ ጨረስኩ ስል እራት ይመጣል። በቃ እንዲሁ ስሰራ ነው ሙሉ። እሱማ ይገባኛል። እኔ የምልሽ አቤ ደህና ነው? ምን ደህና ነው? ምን ነው የምትመክሩት ከሆነ ምከሩት። እሱ እንደሆነ የሚናገረውን ነገር አያውቅም። ምን ነው? ምን አለሽ? ተጣልታችኋል እንዴ? አይ አልተጣላንም፣ ግን ከዳይመንድ ጋር ተማክረው መጥተው ነበር ሮሚ። ምን ብለው? እኔና አቤ ተጋብተን ውጭ እንድንኖር ይፈልጋል። የት? አሜሪካ? አዎ አቤ እዛ መመለስ አለብኝ፣ እዛም ሄጄ ስራ መስራት አለብኝ፣ አንቺንም መውሰድ አለብኝ ብሏል። ሄሉዬ አንቺ ከበፊት መች ከሀገር የመውጣት ፍላጎት አለሽና? ታዲያ አይሆንም እኮ ያልኩት ይህንኑ ራሱ ፈርቼ እኮ ነው ሮሚ። አይ አቤ ግራ ቢገባው እኮ ነው እንደዚህ ማለቱ። ምን ግራ የሚገባ ነገር አለ? አንተም ልትደግፈው እንዳይሆናሹ። ታዲያስ ምን አለበት ሄሉዬ ብትረጁና አብራችሁ ብትሄዱ? ለአንቺም እኮ እዛ መሄድ ሸጋ ነው። አሜሪካ እኮ ነው። አይ እኔ እንኳን አልሄድም። እንደ ወንድም የምትመክረው ከሆነ አሹ ምከሩልኝ። አንቺ ልትረጁ ሞክሪ እንጂ ሄሉዬ። አሹ ደግሞ ከዚህ በፊት እንዴት እንደተጎዳች ታውቃለህ። አሁንም ድጋሚ ጥሏት ሄዶ ድጋሚ ትጎዳ እያላችሁ። አይ እንግዲህ ታዲያ እኔ ምን ትቆጭኛለሽ? አቤ ነው እንደዛ ያለው። ያው ነው ያለውን ነገር እየደገፍከው ነው። አይ ሮማን ሁሌ እኔን ታልተናገርሽና በእኔ ተቃራኒ ካልቆምሽ ደስ አይልሽም አይደል? እኔ ሄሉዬ ገብተን እናወራ። አሹ ምን ቁም ነገር አለው ብለሽ ነው ለሱ የምታወሪው? አሃ አሹ ቀብራራውን ነው ቁም ነገር የለውም ያልሽው? አንቺ ሮማን አስመላሽ። ምን አልክ? ሰምተሻል? ታይ ሮሚ አትጨቃጨቁ። እኔ ለራሴ በጣም ጨንቆኛል። አሁን ሄሉ መኖር አትቀመሽ። እኔ ሄሉዬ ወደ ውስጥ እንግባ።
አያዴ ጭራሽ በድጋሚ ሳይሽ ደግሞ ብሶብኝ ቁጭ ልበል። ቆይ ምንድን ነው ሚስጥሩ? ማን ነው? ዶክተር ቆይ ምንድን ነው የተፈጠረው? አደይ ምንድን ነው የተፈጠረው ንገረኝ። ተረጋጊ አደይ። አልረጋጋም። እንዴት ነው የምረጋጋው? ጤነኛ የነበረች ልጅ ሰጠቻችሁ ሂጂ እኔን እስክትረሳኝ ድረስ ምንድን ነው ያደረጋችኋት? ንገረኝ። ተረጋጊና አደይ ላስረዳሽ። ምንም የምታስረዳኝ ነገር የለም። እኔ እኮ ጤነኛ እንድትሆን እንጂ ይዣት የምመላለሰው ከበሽታ ላይ በሽታ እንድትደርቡላት አይደለም። አደይ ገብቶኛል። እሺ በቃ ቁጭ በይና ላስረዳሽ። ለልዬ መዳን አለባት። ለሷ ይሄ ስቃይና እንደዚህ መሆን አይገባትም። ተረጋጊ አደይ። እኔ ምንም ነገር ማድረግ አልችልም። ለሊ እንደዚህ የሆነችው ከመጠን ያለፈ ጭንቀት ስላለባት ነው። እና በቃ አላበቃም አደይ። የእናንተና የእኔ ጥረት ጨምሮበት ለሊ እንድታስታውስና ከካንሰር በሽታዋ እንድትድን ማድረግ እንችላለን። አደይ ስሜታዊ አትሁኚ፣ ተረጋጊ። እንዴት ልረጋጋ ዶክተር? ጓደኛ ያለችልኝ ሁሉን ነገር አማክራታለሁ ብዬ ስንት ችግር አልፌ ቢመጣ እሷ ግን እኔን እስከተረሳ ድረስ ራሷን ስታለች። ታዲያ እንዴት ነው የማልረበሸው? ይገባኛል አደይ። ካገዝናት ደግሞ ደህና ትሆናለች። እሺ ዶክተር፣ ግን አደራህን የሚከፈለውን መስዋዕትነት ሁሉ ከፍለ ለሊን አድንልኝ። እሺ አደይ፣ የተቻለኝን አደርጋለሁ። ፈጣሪ ይጨመርበት። አንቺ አትጨነቂ። ለሊ ተረጋጊ። ውጣልኝ። እሺ እወጣለሁ። አትፍሪ። በቃ ምን ልትሰራ እዚህ ገባ? ላስተኛሽ ነው። ምን ማለት ነው? አንተ ማን ስለሆንክ ነው መኝታ ክፍል ድረስ የምትገባው? ውጣልኝ በቃ። እሺ እወጣለሁ። በቃ ተረጋጊ። እሺ በቃ አሁን አይኔን ጨፍኜ ስገልጥ ላይ ካልፈልግም። እሺ ውጣ፣ ቶሎ ውጣ። እንዴ ኡፍ! አሁንስ ይሄ ልጅ እንዴት እንደሰለቸኝ በምን ቀን ያወቀኝ? ቆይ ሁሌ እኔን መከታተል አይሰለችውም እንዴ? ሁሌ እኔን ጥበቃ። እኔ ራሱ እንዴት እንደሰለቸኝ እንዴት ዋልሽ አደይ እናት? ቆይ ምን ልትሆን መጣ? እንደው አልጨረስኳትም ልጨርሳት ብለን የመጣ እንደ ተናደድሽብኝ ሰማሁ። ለምን አልናደድ? እናደዳለሁ እንጂ ደግሞ አታፍርም? አይንህም በጨው አጥበህ ቤቴ ድረስ መጣ። እንደው ነፍሴ ይማረ። ምንድን ነው ፍላጎት? ምንም አባቷ እንዴት እንደሚሆን ስላላየሽ ነው። አደይ መሄዷን ሲያይ ሁላችንን ሊበላን ነው የሚደርሰው። ለዚህ ነው አደይ መሄድ ያልነበረባት። ጉድ እኮ ነው እናንተ። አንተ ለራስህ የራስህን ህይወት ሳትኖር ቤተሰብ እንኳን ሳትመሰርት እንዲህ እንደባዘንክ ኖርክ። በሰው ህይወት ጣልቃ መግባትህን ትተህ እልቅ ለራስህ ብታውቃት አይሻልም? እሷ አንቺን አይመለከትሽም። የወንድሜ ሚስት ነሽ። ልክ አይደለሁም። ምንም አይነት ነገር ብታደርጊ እንደዛ ማድረግ አልነበረብኝም ብዬ ነው የመጣሁት። ይቅርታ ትልቅነት ነው። አሁን ግን አይኔ እንዳያይህ ቤት የለቀሁት። በይ ሰላሙ። አጎቴ እዚህ ደግሞ ምን ትሰራለህ? እናትሽን ለመጠየቅ ነው የመጣሁት። እማዬ ደህና ነሽ አይደለ? ምንም አልሆንሽ። ይልቅ አታስደንግጪ። እንደንገጠሽ እኔ ደህና ነኝ። አረቆሻ ወደ ሄድሽ ነው የሚባለው? በእግዚአብሔር ያው እንደተለመደው ብቻዋን ነው የምትሆነው። በቃ እሷ ካኮረፈች ከማንም ጋር ማውራት አትፈልግም። እሺ እንዴት ነው ከሰው ጋር ተግባብቼ የምኖረው? እሱማ እውነትን ነው። ሄሎ አስቸጋሪ ጸባይ ነው ያላት። አንተ ግን ካሉ ለምን እውነቱን አትነግራትም እንዴ? በቃ በዚህ አይነት የምትፋታ አይነት አለች። ዳይመንድ እውነቱን ከነገርኳትማ በጣም ትጨነቃለች። ይሄን እንኳን አታየኝም እንዴት እየሆንኩ እንደሆነ? እሱማ አዋቢ ግን እነዛ የተረገሙ ከመጡ ያበቃልናል። አሁን ምድር ላይ ያለው ብቸኛ የዝናቡ በቀለ ልጅ አንተ ብቻ። እኔማ በማላውቀው ነገር እንደዚህ መሆኔ ነው የሚያሳስበኝ። ምንም አትሆንም አልኩ እኮ አቤ። አታስብ። እስቲ እናሹ ጋር እንሂድ። እስቲ እዛ ከሆነች የት ሄዳለች ብለን ለሊ እንደሆነች አለላለች። አታስታውሳት ወይ ውጭልኝ ነው የምትላት እንዴ? እሷ ልጅ ግን የምራችሁ ነው? በቃ እንደዛ ሆነች። ታዲያ በእናት በጣም ከባድ ነው። አዎ በጣም በእናት ሌላ ሰው እኮ ነው የሆነችው። እሺ በቃ ዳይመንድ አሁን ና እንሂድ። ቆይ እሺ እንሄዳለን። ኪንጎ የሆነ ሻንጣ አምጣልኝ ብዬ ነው እሱን ይዞ ሲመጣ እንሄዳለን። የምን ሻንጣ ነው? የዴፍ ሻንጣ ነው እንዴ? ገጠር ሚስቱን ፍለጋ ላይ ያሸቀጥጦ ነበር እኮ አደይ መታገላገለችው እንጂ። እንዴ እንዴት ተመለሰች? ደህና አይደለችም ማለት ነው? ገና መቼ አገኘኋት?
እኔ ራሱ እኮ ልክ የሆነ ትልቅ ስራ እንዳለበት እሱ ተዋከኩ። በእናትህ እሺ ነው ዳይመንድ፣ በቃ እንሂድ። አቤ ቆይ አልኩህ እኮ ኪንጎን ጠብቀው። እናንተ ምን እየሰራችሁ? ባልሽን እየጠበቅነው ነው። የት ነው ያለው? እኔ የምልህ ገጀራውን አይተዋል እንዴ? ገጀራው ኧረ አላየን ነው። አንቺ ብቻ ጠፋ እንዳትዪ። አዎ እባክህ። ምን አይነት ማትረቢ ነሽ ግን ቅምጥ። ቆይ ስንት ነገር ተነጋግረን። እሱማው በቃ አንቺ ጉልበትሽ እኛ ላይ ሲሆን ነው የምፈነጨው። ዳይመንድ በእናትህ ለራሴ ተበሳጭቻለሁ። እሺ ዝም ብላ አትለፍለፍብኝ። ዝም በይ በእናትሽ። በቃ እኔ ልሄድ ነው ዳይመንድ። ኪንጎን ካገኘሽው ላኪው እነ ሻኪራ ጋር። ሀይ እዩ፣ እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ። የምረዳሽ ነገር አለ? አዎ። አይ የለም። ስለ ለሊ አዲስ ነገር አለ? ስለ ለሊ ምንም አዲስ ነገር የለም። እሺ። ሌላ የቀረ ምረዳሽ ነገር አለ? አይ የለም። ስራ አልጨረስክም እንዴ? የምን ስራ? ሕክምናውን ነው። የእኛ ስራ መቼ ያልቃል ብለሽ ነው? እኔ እኮ ከጨረስክ ልጠብቅ ነበር። ትንሽ ቆያለሁ። ዛሬ ደግሞ በጣም ተቆጣጥሯል። ቤቢ ፍቅር፣ እዚህ የመጣሁት እኮ ላርፍ ነው። እሺ አቤት፣ ምን ፈለግሽ? ደህና ነህ? አይደለሁም ፍቅር። ቆይ ላደይ ብለህ ነው ራስህን የምትጎዳው? ቆይ እኔ አልገባኝ። ለእሷ ካልተጎዳው ለማን እጎዳለሁ? እሷ እኮ በህይወቴ አስፈላጊ ሰው ናት። እሱ ላንተ ነው። እሷ ግን አንተ የሰጣትን ያክል ቦታ የሰጠች አይመስለኝም። አልገባኝም። ቆይ ምንድን ነው እያወራሽ ያለሽው? ይገባሃል ዴቭ፣ እኔ ብዙ ጊዜ ታዝቤያለሁ። አደይ ላንተ ምንም ቦታ የላትም። አይ ፍቅር፣ እኔ ደግሞ እንደሱ አላስብም። እሱን አንተ ነህ የማታስበው። እኔ ሁሉንም ነገር አውቃለሁ ዴቭ፣ እንደዛ ነው። እስኪ ንገሪኝ፣ እንዴት ልታውቂ ቻልሽ? አሁን ስነግርህ እኔ አንተን ስለምፈልግህ እናንተን ለማለያየት ሊመስልህ ይችላል፣ ግን ደግሞ እውነቱን ከመናገር ወደ ኋላ አልልም። እንዴት? አደይ አንተን እየተጠቀመችብህ ነው። አትወድህም። ተይ ፍቅር። እውነቴን ነው ዴቭ። ማመን ያለ ማመን ደግሞ ያንተ ምርጫ ነው። ፍቅር ውጭል። እውነት አባቷ ሳይፈቅድላት ቀርቶ ነው? እሷ ራሷ ስላልፈለገች ነው። ፍቅር። ዴቭ፣ አደይ እየተጠቀመችብህ ነው። ፍቅር በቃሽ። እሺ ትዕግስቴን አትፈታተኙ። እሺ እንዴ አሬ ቤዛ መጣሽ እንዴ? ቆይ እዚህ ምን ትሰሪያለሽ? እኔ እዚህ እኮ ነው የምሰራው። አረ አዎ አደይ እኮ እዚህ ሆስፒታል ውስጥ። አዎ ለሊን አግኝተሻታል? ለሊማ አበደች። አንቺንም ሁላችሁንም ረስታችኋለች። ሰማሁ። እና አንቺ ደስ አለሽ? አይ እኔ እንኳን ደስተኛ አልሆንኩም። ሲጀመር ማነው አንቺን ደስ ያደረገሽ? ለሊ ቆይ አልገባኝም። እዚህ ምን ትሰሪያለሽ? ስራ እየሰራው ነው አልኩሽ እኮ አደይ፣ አትጩይብኝ። እጮሃለሁ እንጂ እኔና አንቺ በደንብ እንተዋወቃለን። አንቺ ገቡ እዚህ ሆስፒታል ውስጥ ምንድን ነው የምትሰሪው? አደይ አንቺ ነው አይመለከትሽም። አሁን እንደገባሽው ዝም ብለሽ ውጪ። በፍጹም ምንም አልለቅሽም። እሺ ለሊ ለምንድን ነው ሁላችንም የረሳችሁ? ያንቺ እጅ አለበት አይደል? ያምሻ እንዴ? ምንድን ነው የምታወሪው? ታዲያ ደህና የነበረች ጓደኛዬ ምንድን ነው ያደረግሻት? አላውቅም አደይ፣ እኔ አላውቅም አልኩሽ። ነይ ውጪ። ልቀቂኝ አልኩሽ አደይ። አንቺ ምንም አይመለከት። አንቺ የተረገምሽ አፍሽን ዝጊ። አደይ ምን ያደረግሽ? ዶክተር ቆይ ቤዛ እዚህ ምን ትሰራለች? ቤዛ ፋርማሲ ክፍል ውስጥ ነው የምትሰራው። ምን አደረገች? ወንጀለኛ እኮ ናት። አልገባኝም። የሰው ነፍስን ለማጥፋት የምትሞክርን ሴት እንዴት ሆስፒታል ውስጥ ለዛው ፋርማሲስት አድርገህ ትቀጥራለህ? ነው ወይስ ሀሳባችሁ ተመሳሳይ ነው? ምንድን ነው የምታወሪው አደይ? ምን እያልሽ ነው? ቆይ ምንድን ነው እነዚህ ያናደደሽ? በእርግጠኝነት የሌሊ እንደዚህ መሆን ውስጥ እጁ አለበት። ቆይ ገዳዋን አጠገቡ አድርገህ ነው እንዴ ለማዳን የምትሞክረው?